ወተቁላህ አላህን ፍሩ አለ ድጋሚ ተቅዋን በአንድ አያ ውስጥ ሁለት ጊዜ ያመጣው ዋናው የኢስላም ኮር ፖይንቶች አስተምሮቶች መካከል አንዱ አላህ ለሁላችንም እሱን የመፍራትን ርዝቅ በልቦናችን ላይ ያኖርልን ከነፍስ ጨምሮ ተቅዋ ነው ስለዚህ ወተቁላህ አላህን ፍሩ ኢነላህ ኸቢሩን ቢማ ተዓመሉን ለምንድነው አላህን መፍራት የሚገባን ካላችሁ ደግሞ ኢነላህ ኸቢሩን ቢማ ተዓመሉን አላህ በምትሰሩት ነገር ላይ ኸቢር ነው አለ ኸቢር ማለት አዋቂ ማለት ነው ግን ውስጥ ሚስጥርን የሚያውቅ ኢነላህ ኸቢሩን ቢማ ተዓመሉን አላህ በምትሰሩት ነገር ላይ ውስጥ ሚስጥር አዋቂ ነው ይላል ድርጊቱንም ንያውንም አላህ ጠንቅቆ ያውቀዋል ስለዚህ በምትሰሩት ተግባር ላይ ጥንቃቄ ሊኖራችሁ ይገባል አላህን ፍሩ አላህ ሁሉን ሚስጥርን የሚያውቅ ውስጥ ሚስጥራችንን የሚያውቅ ሐሳባችንን ተግባራችንን ንግግራችንን የሚያውቅ ስለሆነ እያንዳንዱን ነገር በተቅዋ ልንመራ ይገባል መሐል ሻይዶ የዛሬ ፕሮግራማችን ቁጥር 19 ላይ ያለው ነው يقول الله ربنا جل وعلا ولا تكونوا كالذين نسوا الله يا الله don't you dare to be from those who have forgotten Allah በፍጹም እንዳትሞክሯት ይላል አላህ ولا تكونوا كالذين نسوا الله በፍጹም እንዳትሞክሯት ምን እንደነዛ አላህን እንደረሱት ከመሆን እንዳትሆኑ በፍጹም አላህ ሱብሃንአላህ በጣም ያስጠነቀቀን ነው ወሊላሂ المثل الاعلى ጌታችን አምላካችን አላህ ከምሳሌ ሁሉ የጸዳ ነው ከምሳሌ ሁሉ በላይ የሆነ ጌታ ነው አምላካችን አላህ ወሊላሂ المثل الاعلى ግን እንዲገባን አባት ልጁን ምክር ይሰጣል ከእከሌ ጋራ እንዳላየ ብሎ ምክር ይሰጣል ምክንያቱም የእከሌ ልጅ አንተን ወደ መጥፎ መንገድ ነውና የሚመራህ በፍጹም ከእከሌ ልጅ ጋር እንዳላየ አላህ ምን እንደምታውቃለህ ولا تكونوا كالذين نسوا الله እናንተ ያመናችሁ ባሮቼ ሆይ በፍጹም እነዛ አላህን እንደዘነጉት ሰዎች እንዳትሆኑ ይላል እንዳትሆኑ እንዴ ቆይ እነዛ አላህን የዘነጉ ሰዎች አላህ ህልውናውን ሁሉን የዘጋጀ ሁሉን የፈጠረ አንድ አምላክ እንዳለ ረስተዋል ማለት ነው ላ አይደለም ولا تكونوا كالذين نسوا الله እነዛ አላህን እንደረሱት እንደዘነጉት እንዳትሆኑ ሲለን አላህ ያለን ያለው እነዚህ ሰዎች የአላህን ማንነት خالقነቱን ኃያልነቱን አዚዝነቱን ሐኪምነቱን የረሱ ናቸው ማለት አይደለም አላህ መውጁድ መሆኑን ህልውና ያለው አካል መሆኑን ረስተዋል ማለት አይደለም አላህ እንደፈጠራቸው ረስተዋል ማለት አይደለም በፍጹም የመካ ቁረሾች እንኳን من خلق ولئن سألتهم من خلق السماوات والارض لا يقولون الله ሰማያትና ምድርን የፈጠረና ያዘጋጀ ማን ነው ብለህ በተጠይቃቸው አላህ ነው ይሏል ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ ስለዚህ በግልጽ ቋንቋ አላህ ማን እንደሆነ ያውቃሉ እነዚህ ሰዎች ነገር ግን አላህን ረሱት ሲል አላህ አንደኛ ተቅዋ የላቸው ምክንያቱም መጀመሪያ አያው የሚለው ምንድነው ያ አዩሃ الذين امنوا اتقوا الله ነው አይደል ተቅዋ ይኖራችሁ ነው የሚለው ወልተንዙር ነፍስ ما قدمت لغد ያለው واتقوا الله ነው ያለው ደጋሚ ان الله خبير بما تعملون ያለው እነዚህ ሰዎች በሚሰሩት ወንጀል በሚሰሩት ኃጢያት አላህን በፍጹም አያስቡትም አላህ ያየናል አላህ ይቆጣብናል አላህ መቅሰፍት ሊያመጣብን ይችላል ብሎ በፍጹም አያስቡም ስለ አላህ የሚያስቡበት ጊዜ የላቸውም አላህ ይተሳሰበናል የሚለው ሂሳብ በፍጹም አስተሳሰብ ውስጣቸው የለም የኡነት አላህ በጀሃነም በመንምነው እምነት በያዝነው ክደት በመንሰራው ወንጀል አላህ ይጠይቀናል ብሎ ያምኑ በፍጹም አላህን ኮምፕሊትሊ ረስተውታል ዘንግተውታል ስለዚህ አላህ ምን አለ እንደ ልክ አላህ Subhanahu Wa Ta'ala እንደ የፍቅሩ መገለጫ የውዴታው መገለጫ ለባሮቹ ወላ ተኩኑ ከለዚነ ነሱላህ በፍጹም እነዛ አላህን እንደረሱትና እንደዘነጉት እንዳትሆኑ ግን እናንተ አለ ለምን እነዚህ ሰዎች አላህን ሲረሱ فانساهم انفسهم አለ